በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናኩተከ እግዚኦ ንሴብሐከ እስመ ከፈልከነ ንንሣ ፍሬሃ ለምድር በአምሳለ ሥጋከ ቅዱስ። የተከበሩና የተወደዱ አባታችን መላከ ፀሐይ መምህር ተስፋ ማርያም ነጋሽ በአንጋፋነቱ እና በታሪካዊነቱ ቀዳማዊ የሆነው የዚህ ታላቅ ደብር አስተዳዳሪና የመንጋው እረኛ ክቡር መጋቤ ሐዲስ መምህር ገብረ መስቀል የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ እጅግ የማከብራችሁ የምወዳችሁ የደብሩ ሊቃውንተ ቤተ ክርስቲያን መምህራነ ወንጌል፣ በዚህ በቅድስናው ስፍራ እግዚአብሔር ወዶና ፈቅዶ ያሰባሰባችሁ ማኅበረ ምዕመናን ወምዕመናት፣ የሰንበት ትምህርት ቤት አባላት ልጆቻችን ጭምር በኃያሉ በቅዱስ እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? በሀብቱ ስቦ በረድኤቱ አቅርቦ በበረከቱ ሊባርከን በቅድስናው ሊቀድሰን ከአመፀኞቹ ከበደለኞቹ ከኃጢአተኞቹ መካከል ሳይቆጥረን እንዳከበራቸው ንጹሐን ክቡራን ንዑዳን ላደረጋቸው ከቅዱሳኑ ጋር ኅብረት ይኖረን ዘንድ በቸርነቱና በምሕረቱ ሁላችንም አስቦ በአባታዊ ፍቅሩ ጠርቶ በቅድስናው ቦታ ስላቆመን ክብርና ምስጋና ለሱ ይሁን። የእናቱ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የእመብርሃን የአቁራሪተ መዓት ወሳሊተ ምሕረት የድንግል ማርያም አማላጅነቷ የእናትነቷ ፍቅር እንዲሁም የእሱ ባለሟሉ አገልጋዩ የሆነው የቅዱስ ያሬድ ጸሎትና ቃል ኪዳን የመድኃኔዓለም ቸርነት ከእኛ ጋር ይሁን። ናኩተከ እግዚኦ ወንሴብሐከ እስመ ከፈልከነ ንንሣ ፍሬሃ ለምድር በአምሳለ ሥጋከ ቅዱስ። የቅዱስ ሥጋ የክቡር ደም ምሳሌ የሆነውን ምስጋና አኮቴት ውዳሴ ላንተ እናቀርብ ዘንድ ስለፈቀድክልን እንደከበርካቸው እንደመረጥካቸው ንዑዳን ክቡራን እንዳደረግካቸው እንደ ቅዱሳን እኛም አቤቱ ጌታ ሆይ ብለን ስምህን እንጠራለን፣ እናመሰግናለን። ፍሬ የምድርንም በረከት ስለሰጠን ጌታ ሆይ እናመሰግናለን ይላል ቅዱስ ያሬድ ነው። በዝማሬ ምስጋና ላይ ተመዝግቦ የምናገኘው ነው። የተወደዳችሁና የተከበራችሁ ምዕመናን፣ እግዚአብሔር ከወደደ እግዚአብሔር ከፈቀደ እኛም ዕድለኞች ሁነን በዚህ ሰዓትና በዚህ ዕለት በዚህ በተቀደሰው አደባባይ መምጠታችን ካልቀረ ሕሊናችንን የሚሰርቀን የመንፈስ ዕረፍት የሚያሳጣንን ክፉ መንፈስ ሁሉ በእግዚአብሔር ስም ከእኛ አርቀን በዚች በቅድስናው አደባባይ እግዚአብሔር ሁላችሁንም ለቅድስናው አገልግሎት፣ ለአምልኮት፣ ለምስጋና፣ ለውዳሴ፣ ለዝማሬ ስለጠራችሁ ተረጋግታችሁ ቃሉን እንድታዳምጡ በእግዚአብሔር ስም እጠይቃችኋለሁ። ይህ ዛቴ ጊዜ ምን ይባላል? የክረምቱ የመጨረሻና የመደምደሚያ ክፍለ ጊዜ ነው። ሁላችንም እንደምናውቀው ከሰኔ 26 ቀን ጀምሮ እስከ መስከረም 25 ቀን ዘመነ ክረምት ይባላል። ዓመቱ 12ቱ ወራት በቤተ ክርስቲያን አስተምሮ በአራት ወቅት ይከፈላሉ። ይህ ክረምት ይባላል። 3 ወር ማለት ነው። ዓመቱን ወይም 12ቱን ወራት ለአራት ወቅት ስናካፍለው
ሶስት ወር ይደርሳቸዋል። ይሄኛው ዘመነ ክረምት፣ የሚቀጥለው ደግሞ ምን ይባላል? መጸው ወይም ዘመነ መከር ይባላል። ከዚያ ቀጥሎ የሚመጣው ደግሞ ዘመነ ሐጋይ ይባላል፣ የበልግ ጊዜ ማለት ነው። ከዚያ ቀጥሎ ደግሞ ዘመነ ጸደይ ይሆናል። የምንድነው? የበልግ ጊዜ ማለት ነው። በእነዚህ 4 ወቅታት እኛ የእግዚአብሔር ልጆች በቅድስት ቤተ ክርስቲያን ቁመን የምንዘምረው ዝማሬ፣ የምናመሰግነው ምስጋና ሁሉ በቤተ ክርስቲያን ቦታ የተሰጠው ራሱን የቻለ ምስጋና ያለበት አገልግሎት ነው። ይህ ሰዓት ታዲያ የክረምቱ መጨረሻ ይሄ እስከ ዛሬ ከመስከረም 9 እስከ 16 ያለው ደግሞ በዚህ በወቅቱ ውስጥ የሚከፋፈሉ ንዑሳት ክፍሎች አሉና ፍሬ ይባላል። መሬት እንደምታውቁት በጠለ ረድኤቱ ረስርሳ ገበሬውም በእምነት ወጥቶ ንጹሕ ስንዴ ማሳው ላይ ዘርቶ መሬትም አደራዋን ተቀብላ ውጣ ሳትቀር ዘሩን አበስብሳ ሳታስቀረው አብቅላ ቡቃያውን ማሳው ላይ ተመልክተን ደግሞም ከመሬቱ ጋር ተጣብቆ እንዳይቀር ከገበሬው የሚጠበቀው እንክብካቤን ተደርጎለት እግዚአብሔርም ደግሞ ለዚህ በማሳው ላይ ለበቀለው አዝርዕት የሚያስፈልገውን ምግብ ሰጥቶ ይሄ ማሳ ላይ የበቀለው ዘር አድጎ ለፍሬ ለመድረስ ከዚያ በፊት የሚገባውን ሁሉ ነገር ደረጃ በደረጃ እየሆነ መጥቶ ዛሬ ላይ ለፍሬ ተግባር ስለደረሰ ይህ ሰዓት ምን ይባላል? የፍሬ ጊዜ ነው ይባላል። አዎ ፍሬ አልባ ሁነን ከመቅረት መድኃኔዓለም ይሰውረን። አዎ የፍሬ ጊዜ ይህ ሳምንት አንድ ሳምንት ነው። ቤተ ክርስቲያን እግዚአብሔር በበረከቱ በቸርነቱ ለእኛ ፍሬን ያበላን ፍሬን ለእኛ የሰጠ አምላክ እሱ ስለሆነ እሱን የምናመሰግንበት ሳምንት ነው ማለት ነው። ለዚህ ነው ቅዱስ ያሬድም እግዚአብሔርን የምድርን ፍሬ እንድናገኝ እሱ በቸርነቱ ስላደረገን እሱን እናመሰግናለን ይላል። ቅዱስ ዳዊት ቅድም በቅዳሴው ክፍለ ጊዜ ሁላችንም እንደሰማነው ምድርኒ ትወፍሪሃ በመዝሙር 84 ቁጥር 12 አካባቢ ምድርኒ እግዚአብሔርኒ ይሁን ምሕረቱ ምድርኒ ትወፍሪሃ እግዚአብሔር ምሕረቱን ቸርነቱን ያበዛል። ለማን? ለሰው ልጅ። ምድርን ደግሞ በእግዚአብሔር ትባረክና ለሰው ልጅ አገልግሎት ለሰው ልጅ ምግበ ሥጋ የሚሆነውን ፍሬ እንድትሰጥ እግዚአብሔር ስለባረካል። እግዚአብሔር ደግሞ ይህን እንድታደርግ ስላዘጋጅ በእሷ ላይ የበቀለው የስንዴ አዝመራ ለፍሬ ደርሶ ፍሬን በረከትን እግዚአብሔር ሰጠ። ክብርና ምስጋና ለእሱ ይሁንና፣ አዎ ክረምቱ ሁላችንም እንደምናስታውሰው ብዙ መከራ ያለበት የምንወጣበት የምንወርድበት ከላይ ከደመናው የሚወርደው ዝናብ ደግሞ መሬት ላይ ያለው ጭቃው ነፋሱ ሽሩፍሩ ብዙ መከራ የበዛበት ነው። እንዘ ይዘርኡ በዐርብ ወበሐሴት ያርሩ። በዚህ በጨለማው ክረምት ውስጥ ብዙ የሚያሳቅቅ ነገር፣ ብዙ ከቤት የማያስወጣ ነገር፣ ብዙ የሚያስፈራ ነገር እያለ ገበሬው ወገቡን ታጥቆ ያንን ድቅድቅ ጨለማ የሚመስለውን በደመና የተጋረደውን ነጎድጓድና መብረቅ የበዛበትን ክፍለ ጊዜ ሳይፈራው ሳይሳቀቀው ወገቡን ታጥቆ ዘር ቋጥሮ የበሬ ዕቃ ተሸክሞ ወደ ማሳው ይወጣል። ወደ ማሳው ይወጣል። ይሄ ብቻ አይደለም የሚደንቀው፣ ከጎተራው ንጹሕ ስንዴ ዝቆ ተሸክሞ እዚያ በደረቅ መሬት ላይ ዘሩን ዘርቶ ዘሩን በአፈር አልብሶ ይመለሳል። ምን አይነት እምነት ነው! እግዚአብሔር ለሰው ልጅ የሰጠውን ቃል ኪዳን ሳያጓድል ቅድም እንዳለው የክረምቱ ወቅት ጊዜውን ጠብቆ
ደመናትም ስራቸውን ሳያጓድሉ ከውቅያኖስ ውሃን ቋጥረው ከሰማይ ዝቅ ብለው ከመሬት ከፍ ብለው በሚያስፈራ ግርማ ታይተው ዝናቡን በምድር ላይ አውርደው እህል አብቅለው ለፍሬ ተግባር ያበቁልናል ብሎ በማመን ገበሬው አውጥቶ እህሉን ይዘራል። የገበሬ እምነት ታላቅ የሚሆነው እዚህ ላይ ነው። ክርስቲያኖች ምናልባት እግዚአብሔር አንድ ቀን በጀት አንሶበት የዝናብ እጥረት አጋጥሞት ወይም ረስቶት ስራ በዝቶበት ዝናብ ሳያዘንብ ቢቀር ጉድ ሆናለሁ ብሎ ስጋት ሳያጥበት ገበሬ ከሁላችንም የበለጠ እምነት አለ። መሬቱ ላይ እግዚአብሔርን በዓመቱ በዚሁ በዘመኑ ጊዜ በቀጠሯችን የመጥቶ ዝናብን የሚሰጥ አምላክ እንደሆነ አምናለሁና ይህን መሬት ላይ የተቀበረውን የተዳፈነውን ንጹሑን የስንዴ ዘር እግዚአብሔር ያበቅላል ብሎ በእምነቱ ወስዶ ዘሩን መሬት ላይ ይዘራል። ከዚህም በኋላ እንዲሁ ማሳ ላይ እህል በመበተን ብቻ ፍሬ መልቀም ስለማይቻል ከዚያን ጊዜ ቀጥሎ ያልተሳለሰ ጥረት በየጊዜው ክትትል የሚያስፈልገውን የጉልበቱን አገልግሎት ሁሉ ለዚያ ለዘራው እህል ያደርጋል ገበሬው። ይህ ሁሉ የመከራ ጊዜ ነው፣ የፈተና ጊዜ ነው። ለመንፈሳዊ ሕይወታችን ምሳሌ የሆነ ነገር ነው። ሳይደክሙ ሳይታክቱ ሳይወጡ ሳይወርዱ መንግሥተ ሰማያት መውረስ የለም። በብዙ ጻማ ወበብዙ ድካም ሀለወነ ንርአ ውስተ ቤተ እግዚአብሔር። ሐዋርያው ቅዱስ ጳውሎስ ነው እንዲህ አለ በሐዋርያት ሥራ ምዕራፍ 14 ቁጥር 22 በብዙ መውጣት ነው፣ አብዝተን በመጋደል አብዝተን በሰይፍ በመቆጠር አብዝተን በመጾም አብዝተን በመጸለይ አብዝተን በመታመን የእግዚአብሔር መንግሥት ከቶ ልንወርስ ይገባናል ይላል ቅዱስ ጳውሎስ። ዝም ብሎ በከንቱ ተዘልሎ ድር ዘርግቶ ሲቀልቡ ሲያፌዙ ኑሮ መንግሥተ ሰማያት አይወረስም። ገበሬው በጽድቅ አገልግሎት ለምንኖር ለእኛ ጥሩ ምሳሌ ነው። ያን የድሩን ዘርግቶ ይህ ለአብድ አልቦ እግዚአብሔር በልቡ አልቦ እግዚአብሔር ሰነፍ ሰው በልቡ እግዚአብሔር የለም ይላል። ቁጭ ተዘልሎ ተኝቶ በመክረም በማጣቱ ብቻ እግዚአብሔርን ያማል። ይህንን የክረምት ጊዜ፣ ይህንን የዝናብ ጊዜ፣ ይህንን የብርድ ጊዜ፣ ይህንን የጭቃ ጊዜ፣ ይህን የመብረቅና የነጎድጓድ ጊዜ ታግሶ ሲያገለግል ከረመ። ዛሬ ላይ ባለፈው ሳምንት እግዚአብሔር ቸርነቱ ረስቶልን ብዙ ያለቀስንበት፣ ብዙ ነገር ያጣንበት፣ ብዙ ሰቆቃው የሰማንበት፣ ብዙ የተሸማቀቅንበት፣ ብዙ እንቅልፍ ያጣንበት የመከራው ጊዜ 2013 አልፎ የሚቀጥለው ዓመት እግዚአብሔር እንዳለፈው እንዳይደግመን አጥብቀን በመጸለይ ከዘመነ ማቴዎስ ወደ ዘመነ ማርቆስ ቅድም አስተዳዳሪው እንደተናገሩት እግዚአብሔር አድርሶናል። የእግዚአብሔር ነገር ከቶ ቀጣይነት ያለው የማይጎል ስለሆነ የክረምቱና የጨለማው ጊዜ አልፏል። ሰዎች ያመጡብን መከራ እንዲያልፍ መጸለይ ያስፈልጋል። ሰዎች ያመጡብን የጨለማ ጊዜ መከራ ጊዜ እንዲያልፍ መቼም ብዙዎቻችን ከብዙ ነገር ርቀን የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ተጠባብቀን የምንኖር ስንሆን አንዳንድ ጊዜ የርኩስ መንፈስ ወይም የጥንተ ጠላታችን የዲያብሎስ መልእክተኛ በመሆን እኛ በማናውቀው እኛ በማንጠብቀው ደረጃ ሰው ሰራሽ የሆነ መከራ ስቃይ የሚያመጡብን ካሉ እነሱ በእውነቱ ለእኛ ፈታኞችም ስለሆኑ ይህንን በሰው የመጣውን የፈተና ጊዜ እግዚአብሔር እንዲያሳልፍልን መጸለይ አለ ያስፈልጋል። እግዚአብሔር ግን ገበሬውን ያስጨንቀው የነበረ ብዙ ስጋት እንዲያድርበት ያደረገው ነገር በመካከል ዝናቡ ይቋረጥ ይሆን ወይስ ደግሞ በዝናቡ ብዛት ደግሞ ያን ፍሬ ያጣ ይሆን እያለ ብዙ ነገር ይህን የውሽንፍርና የብርድ የክረምቱን ግርማስ እኔስ አልፌው እግዚአብሔር ለዚያው ያበቃኝ ይሆን እያለ ሲሳቀቅ የነበረው ገበሬ እውነትም እንደ ስለቱ ተሳክቶለት እግዚአብሔር ዘመነ ክረምቱን አሳልፎለት ለፍሬው ያደርሰዋል። ክብርና ምስጋና ለእሱ ይሁንና የእግዚአብሔር ቸርነት ብዙ ስለሆነ ማለት ነው ለፍሬ ተግባሩ ያደርሰዋል። ያኔ ገበሬ በእምነት አንዱ በዶማ የቆፈረ ነው፣ አንዱ በአንድ ብሬ ያረሰ ነው።
አንዱ ደግሞ ተሳክቶበት ሁለት በሬ ጠምዶ ያረሰ ነው። አባቶቻችን እምነታቸው ታላቅ ስለነበረ እዚያ ጥንጫ ድንጋይ ላይ በዶማ የቆፈረውም በአንድ በሬ ያረሰውም በሁለት በሬ ያረሰውም ዝሮ ጉልበቱን አድክሞ ለእግዚአብሔር ድካሙን አደራ ብሎ እግዚአብሔር በቸርነቱ ለፍሬ ተግባር ያበቀዋል። በብዙ ጥረትና በብዙ ጥበብ የሚመጣ ሀብት የለም። ጥበበኝነት ብልሃተኝነት በእኛ ዘንድ ካልሆነ በስተቀር በእግዚአብሔር ዘንድ ከንቱ ነው። የቀደሙ አባቶቻችን እናስብ። ከኔ ጋር ናችሁ ምእመናን? አዎ በዶማ ቆፍረው በአንድ በሬ አቀናይተው ከሌላው እነሱን በድህነት ከሚመስለው ከሌላው ሰው ጋር አንድና አንድ በሬ አቀናይተው በተራ እያረሱ በመጨረሻው ግን መከር ሲሰበስቡ ጎተራው ሞልቶ ለእነሱም ደግሞ ተርፏቸው ገበያ አውጥተው ለሌላው ለሸማች ወይም ደግሞ እህል ለሚገዛ ሰው ያሰጡታል። ዛሬ እኛ በመኪና አርሰን በመኪና በዘመናዊ መሳሪያ አርሰን እንራባለን። ለምን ይሆን? እነሱ በአህያ ጭነው ነግደው ያተርፋሉ። እኛ ግን በፕሌን በመርከብ በመኪና ነግደን ግን አናተርፍም፣ እንከስራለን። ለምን ይሆን? እነሱ የአንድ ላም ወተት አጥግቧቸው ቅቤዋንም ቢሆን በሚገባ ተጠቅመውባት በበረከቷ ሲጠቁ ሲረኩ እናያለን። ዛሬ ግን እኛ ብዙ የእርባታ ላሞችን በራሳችን አንድ ባለሀብት ብዙ ላሞችን አልቦ ገበያውን ማጥገብ ያቅተዋል። እግዚአብሔር በረከትን ካልሰጠ ጠለ ረድኤቱን እግዚአብሔር ካልሰጠ ሰው በራሱ ጥበብና በራሱ ፍልስፍና ሀብታም ሊሆን አይችልም። ከዚህ አንጻር ነው ዛሬ እንግዲህ ይሄ የፍሬ ጊዜ ጠቅለል ባለ አነጋገር ቸርነቱና ምሕረቱ በስቶልን እዚህ የፍሬው ተግባር እግዚአብሔር አድርሶናል። እኛ ጋር የሚጠበቅ ብዙ ፍሬ ነገር አለ። ክርስቲያኖች እግዚአብሔር ቃል ኪዳን ሳያጎል ከክረምቱ በኋላ በዚያ በማሳው ላይ ያለነውን አዝርዕቱን አትክልቱን ሁሉ ለፍሬ ተግባር አብቅቷል። ቅድም ነቢየ እግዚአብሔር ዳዊት እንዳለው እግዚአብሔር ምሕረቱ ብዙ ስለሆነ ምድርን ደግሞ እግዚአብሔር አዟት ፍሬዋን ትሰጣለች። አታስቀርም። አደራዋን በልታ አታስቀርም። ፍሬዋን ትሰጣለች። ቅዱስ ያሬድ ዛሬ በቀረበው ምስጋና ላይ ነፍስ ድንት ወነፍስ ርብት እንተጸግበት አኩተከ አዎ እግዚኦ ባረክ ፍሬሃ ለምድር ይላል። ጌታ ሆይ የምድርን ፍሬ ባርክ። ታማ የነበረች ነፍስ ስትድን፣ ተርባ የነበረች ነፍስ ደግሞ ስትጠግብ አንተን ታመሰግናለች። ታማ የነበረች ነፍስ በዳነች ጊዜ፣ ተርባ የነበረች ደግሞ ሕይወታችን በልታ በጠገበች ጠጥታ በረካች ጊዜ አንተ ታመሰግናለች። በዚህ በማሳው ላይ የዘራነውን አውጥተን የበተነውን ነገር ሰብስበን ፍሬ ጠግበን ወደ ቤታችን ባስገባን ጊዜ እግዚአብሔርን እናመሰግናለን። አዎ ነቢየ እግዚአብሔር ኢሳይያስ እሺ ብትሉ ምንድነው በረከት ታፍሳላችሁ፣ በረከትን ትበላላችሁ፣ እምቢ ብትሉ ደግሞ ሰይፍ ይበላችኋል። በፍጹም እምነት ሆነን በምድር ላይ በማሳ ላይ የዘራነውን ዘራችን ለፍሬ ተግባር ያበቃዋል ብለን በጽኑ እምነት ሆነን እግዚአብሔርን ከብዙ አስፈሪ ነገር ከብዙ ከምድር ተባይ አውጥተህልን የደከምንበትን የድካማችን ፍሬ ስጠን ብለን ከለመንነው ከእግዚአብሔር የሚገኘው ፍሬ ነው፣ በረከት ነው ማለት ነው። እግዚአብሔር መለመን ነው። ለእያንዳንዳችን እግዚአብሔር ያደረገውን ነገር ብናስበው ሀብታችን ሁሉ የማያስገኘው በጥበባችን ሁሉ የማናስገኘው ነገር ነው። ከእኛ ተፈጥሮ ጀምሮ እግዚአብሔር ባይባርከው ለፍሬ ባያበቃው ዓይን የዓይንን ስራ እንዲሰራ፣ ጆሮም የጆሮን ስራ እንዲሰራ፣ እግር የእግርን ስራ እንዲሰራ፣ አእምሮም የአእምሮን ነገር እንዲሰራ
ሁሉም ፍጥረት እንዳይዛባ እግዚአብሔር በጥንተ ተፈጥሮ ጸንቶ እንዲኖር ባያደርገው ኑሮ ምን እንሆን ነበረ? ከአካላችን አንዷ ትንሿ ነገር ስትጎዳ ስትታመም ምን ያህል ይሰማናል? አንድ ነገር ጎሎናል ማለት ነው። አንዱ ነገር ሲታመም ሁሉ ሰውነታችን ታማሚ ይሆናል። አያምጣብን እግዚአብሔር። የአይን ማጣትን ነገር፣ የጆሮ ማጣትን ነገር፣ የእግር ማጣትን ነገር፣ የእጅ ማጣትን ነገር በውስጥም የሰውነት ክፍላችን ያሉ ለእያንዳንዱ ነገር እግዚአብሔር የራሱን ጥበቃ ባያደርግ ኑሮ አንድ ነገር ቢጎለን መኖር እንደማንችል ሁሉም በዚያ ነገር ተጎጂ እንደሆኑ በሁሉም ተፈጥሮ አይተነዋል። ዛሬ ሰዎች የበሉት ነገር አልስማማቸው፣ የጠጣሁት ነገር አልስማማቸው ብሎ ከጊዜ በኋላ በማናውቀው ጣጣ የመጣብን ደዌ ብዙዎቻችን በስቃይ ውስጥ እንኖር፣ ብዙዎቹ ደግሞ ለሀገርም ለእኛም የሚጠቅሙንንና የሚጎዱን ሰዎች በሞት አጥተናል። ሁሉን ነገር ማን ይባርከው? እግዚአብሔር ሲባርከው ነው። ሕይወታችንም ጤነኛ ሲሆን ነው ለፍሬ ተግባር የሚሆነው። በምድር ላይ ዛሬ ገና ቡቃያ እያለ፣ ገና ልምላሜ ላይ እያለ፣ ገና አበባ ላይ እያለ፣ ገና እሸት ላይ እያለ፣ ገና ፍሬ ላይ እያለ በምድር ላይ አዝሪትን የሚያጠፉ ብዙ ተባዮች አሉ፣ ተውሳኮች አሉ። ዘሩን በመሬት ተቀብሮ እያለ የሚያጠፉ አሉ። እግዚአብሔር ካልጠበቀ ከመሬቱ ላይ ቡቃያው ከታየ በኋላ ብዙ የሚያጠፉ ተባዮች አሉ። እግዚአብሔር ካልጠበቀ ክርስቲያኖች እግዚአብሔር መጨረሻ ደረጃ የደረሰውን አዝሪት እንኳን እኛ ገበሬ ሆነን ስለማናውቅ ምናልባት የምናስበው የጽሕፈቱን ነገር፣ የንግዱን ነገር፣ የሌላውን ነገር ሊሆን ይችላል። የሹመቱ የስልጣኑ ነገር፣ የሀብቱ ነገር ነው የሚያስጨንቀን እንቅልፍ የሚነሳ። ገበሬው ደግሞ ለሁሉም መጋቢ ስለሆነ የሁላችንም የመኖር ዋስትና ስለሆነ ገበሬው ለሁላችንም ማዕከል ስለሆነ የምናነሳው ቅዱስ መጽሐፍም ደጋግሞ ስለ ገበሬው ያነሳል፣ ስለ ዘሩ ያነሳል፣ ስለ አዝመራው ያነሳል፣ ስለ ፍሬው ያነሳል። ለዚህ ነው እናንተ ሰዎች ከእግዚአብሔር ጋር ካልኖራችሁ ሁሉም ነገር በእምነት ካልያዛችሁ ትበላላችሁ አትጠጉም፣ ትጠጣላችሁ አትረኩም፣ ትለብሳላችሁ አይሞቃችሁም ይላል ነብዩ። ምን ስለሆነ? እግዚአብሔር ስላልበረከው። ብዙ ልብስ ደራርበን ተቀምጠን ብርድ ያንሰፈስፈናል አልጋ ውስጥ ገብተን። ሌሎቹ የሚገርመው አስፋልት ላይ ተኝተው ሙቋቸው ያድራል። አንድ ቀን የብርድ በሽታ አሞን ብለው ሐኪም ቤት ሲሄዱ አናያቸውም። እኛ ግን ያን ሁሉ ብርድ ልብስ ደራርበን አንሶላ ውስጥ ገብተን ብርድ ያንሰፈስፈናል። ተመልከቱ። ብዙዎቹ ንጹህ ያልሆነ ውሃ ጠጥተው አንድ ቀን የውሃ በሽታ ሳይነካቸው ይኖራሉ፣ በጤና ይኖራሉ። እኛ ግን እንዲያው ጠጅም ብናንጎረጉ ሌሎቹም ስማቸውን የማንጠራቸው የመጠጥ አይነት መርጠን ብንጠጣ ውሃውንም በብዙ ማጣሪያ አጠብቀን ብንጠጣው ውሃ ወለድ በሽታ ወይም መጠጥ ወለድ በሽታ ያመናል። እኛ መርጠን ምግብ እንበላለን፣ ያመናል። ወደ ሕክምና ስንሄድ ጾም ጸሎት ነው በሽታችሁ ተብለን አናውቅም። ምንድን ነው በሽታችሁ? ያገኛችሁትን እንዳሳማ በመብላት በሽተኛ ሆናችኋል ነው የሚለው ሐኪም። ሁሉም መጥረክ፣ ሁሉም ወደ አፌ ማለት፣ ሁሉም መብላት ለአሳማን አልከፈለውም። አዎ አንበሳ ሁልጊዜ ጸሎቱ አጭር ናት ይባላል። የምበላው አታሳጣኝ ነው የሚለው። የአንበሳ ጸሎት አጭር ናት፣ ድካም አትጠይቅም። ሁልጊዜ የምበላው አታሳጣኝ። እሱ ጉልበተኛ ነው፣ የአራዊት ሁሉ ንጉሥ ነው እንደምናውቀው። ደግሞ ሚዳቋ ጥንቸል ደግሞ ሁልጊዜ ጸሎቷ አውጣኝ ነው። ከማን? ከአንበሳ ከበላተኛ። እንግዲህ በላተኛው የሚበላውን ሲፈልግ የምትበላው ሚዳቋም የሚበላት እንዳይበላት እግሬ አውጪ ስትል በመካከል ሆዳሙ አንበሳ ነው የተገኘ። ማንም አሳማ። አዎ እንደ ዘንዶ ተጋድሞ ትልቅ ዛፍ ስር እሱ ተገኘ። ቶሎ ፈጥሮ ለመሮጥም እድል የለውም። ምክንያቱም ለዚህ ሁሉ መጠቃት ያበቃው 24 ሰዓት መብላት ነው። ብዙ ጊዜ መቼም ሰውን ልናሳንስ ስንፈልግ አሳማ ነው ሆዳም ለማለት አይደል? አሳማ ነው ለሆዳምነት ምሳሌ ቁጥር አንድ ሪከርድ ሰባሪው ማለት ነው። ስለዚህ አንበሳ የሚበላውን አፈላልጎ የሚበላው ብቻ ነው የሚፈልገው። ሲሄድ
ስለዚህ አውጣኝ ያለችውን ጥንቸልን አመልጣለች። አብላኝ ያለውን አንበሳ የሚበላው እንዳያጣ ማን ተገኘ? ተኝቶ የተገኘ አሳማ ተገኘ። እሱ ነው የተበላው። እኛም ዛሬ በመብላታችን ብዙ ነገር ተበልተናል። በመብላታችን ተበልተናል እንጂ የትኛውም የሕክምና ባለሙያ ሄዳችሁ ጾመኛ በመሆን ጸሎተኛ በመሆን ቅዱስ ቁርባን በመቀበል በሽተኛው ነው የተባለ ሰው እስካሁን በሕክምና የተረጋገጠ የለን። በመብላት አስረሽ ምቹ በዚህ ብዙዎቻችን ተጠቅተናል እና ሌሎቹ ደግሞ ከቆሻሻ ገንዳ ላይ በስነ ተፈጥሮ እኛን የሚመስሉ የእኛ ወገን የሆኑ ብቻ የሚሰበስባቸው የሚረዳቸው የዕለት ልብስና ጉርስ የሚሰጣቸው ያጡ እኛ የጨከንባቸው በሰፈራችን በመንደራችን በከተማችን ሁሉ ሃይባይ ሰብሳቢ ያጡት ከገዳ ከቆሻሻ ገንዳ ላይ ያንም በአይን ማየት የምንፈልገውን ነገር አንስተው በልተው ጤነኛ ሆነው ይሄዳል። ጤነኛ ሆነው ይሄዳል። ሁሉም ነገር ለአገልግሎት እንዲውል ማን ይባርከው? እግዚአብሔር ሊባርከው ያስፈልጋል። ክርስቲያን እናንተን ነው ያላችሁ ሐዋርያት መርዝ እንኳን በጥብጠው ቢያጠፋችሁ በኔ አይጎዳችሁም ነው የተባለው። የማን መርዝም ቢሆን ልዩ ልዩ የሚያጠፋ ነገር ቢሆን የሚያጠፋ እኛ እንኳን መርዝ ቀርቶ ዛሬ ይጠቅመናል ብለን የበላነው የጠጣነው መርዙ ሆኖብናል። በእምነት ጽናት የሚኖሩ ቅዱሳን ግን መርዝ ብትጠጡ ከቶ አይጎዳችሁም፣ አይጎዳችሁም። እነዚህ ክፉ በምድር ላይ ክፉ ስራ የሚሰሩ ሟርተኞች፣ ጠንቋዮች፣ አስማተኞች፣ ስማሾች እንኳን ያጠቋችሁ መዳን እሱም አይጎዳችሁ። በእምነት ማለት ነው። ዛሬ በቅድስት ቤተክርስቲያን ብዙ የፈውስ ጸጋ አለ። ብዙ የፈውስ ጸጋ አለ። ከቤተ ክርስቲያን ከእግዚአብሔር ግቢ ያመጣነውን ደዌያችን፣ ሕማማችን፣ መከራችን፣ ስቃያችን ለአንዴና ለመጨረሻ ፍጹም ፈውስ አግኝተን የምንሄድባት እናታችን ቅድስት ቤተ ክርስቲያንና ክብርና ምስጋና ለእሱ ይሁንና ስለዚህ ነቢዩ ሐጌ ምንድን ነው? ትበላላችሁ አትጠግቡም፣ ትለብሳላችሁ አይሞቃችሁም፣ ትጠጣላችሁ አትለቁም። እንዲሁም ደግሞ ብዙ በስግብግብነት ስፍር ቁጥር የሌለው ሀብት ንብረት ተሰበስባላችሁ፣ ገንዘብ ተሰበስባላችሁ። ግን ምንድን ነው? የወር ደመወዙ ተቀብሎ በቀዳዳ ኪስ እንዳደረገ ደመወዝተኛ ሆናችኋል። መቼስ አብደን ካልሆነ ቀዳዳ ኪስ ውስጥ ገንዘብ የሚያስገባ ሰው የለም። ቀዳዳ ኪስ የተገባ ገንዘብ መውደቁ የታወቀ ማለት ብዙ በስግብግብነት እግዚአብሔር ያልባረከውን ገንዘብ የሚሰበስቡ በቀዳዳ ኪስ ውስጥ ብሩን እንደሚያስገባ ሰው ሆኗል ማለት ነው። መቼስ ሁላችንም ቅድሚያ የምንሰጠው ነገር በዚህ ምድር ለሚጠፋው ለሚያልፈው ለእኛም ሕይወት ለማይሰጠን ነገር ነው የምንስገመገበው አይደል ክርስቲያን። እንግዲህ እግዚአብሔር በዓመት የደከምንበትን ነገር የሚባረክበት ጊዜ ስለሆነ ነው። ሁላችንም ብንነግድም እንዲሁ ብንጽፍም ብንሰራም በዓመቱ እግዚአብሔር ለሰው ልጅ ሁሉ የድካሙን በረከት የሚያድልበት ስለሆነ ነው ይህንን ማለት የምንችለው ማለት ነው። እና ዘመኑ የፍሬ ዘመን እንዲሆን እንደተመኘነው ዘመኑ አዲስ ዘመን እንዲሆን ዘመኑ የሰላምና የፍቅር ዘመን እንዲሆን ከዚህ በላይ ፍሬ የለም። በእግዚአብሔር ሊባረክ የሚገባው ፍሬ ነው። በማንም ላይ ስራን የማናበዛበት፣ በማንም ላይ ወቀሳ የምናመጣበት፣ በማንም እጃችን የማንቀስርበት፣ በባዶነት የከረምንበት፣ በስቃይ የከረምንበት ያለፍንበት ጊዜ አለ። ክርስቲያኖች በዚህች ምድር ላይ የተመኘነውን ሰላምና ፍቅር ልናገኝ የምንችለው ለአንዴና ለመጨረሻ እግዚአብሔር በሰውኛ አነጋገር በአንደበት የሚደለል አምላክ ስላልሆነ በአራቱም ማዕዘን ያለን የእሱ ልጆች ለአንዴና ለመጨረሻ ስለ ድክመታችን አምነን ይህን የጠላነውን ክፉ ነገር ያልነውን ነገር ሰው እንዳመጣብን ስበብ ሳናበዛ እግዚአብሔር እኛን ወይም ዋጋ እንድናገኝበት ወይም በኃጢአታችን ተቆጥቶ ሊቀጣን ብቻ በአንድ ነገር ይሄ ነገር እንደመጣብን በማሰብ ሁላችንም ወደ የህሊናችን ተመልሰን
በገብረ ማርያም በወልደ ማርያም በወልተ ማርያም ከምናሳብብ ይል አንተ ሰብረህናልና አንተ ፈውሰን፣ አንተ ይቅር በለን። ዘመናት የእግዚአብሔር ስጦታ ስለሆነ ገንዘብ አይገዛውም። ትላንትና እልፍ አእላፋት ቀን በሰላም እንደፈለግን ስንዘል የልወንበት ያ ሰፊ ጊዜ ሳንጠግበው አልፎ ከቀናት ሁሉ ጥቂቶቹ የመከራ ጊዜ ሲሆኑ ምን ያህል ምድር እንደጠበበችን አይተናልና ያን የቀደመውን ክብራችን ብኩርናችን የሰላም ጊዜያችን ለመመለስ ደግሞ አንዱ በአንዱ ሳያሳብብ ሁላችንም ወደ ምሕረት አምላክ ወደ መድኃኔዓለም እንቅረብና አንተ ሰብረናል፣ አንተ ፈውሰን። ከእግዚአብሔር የሚገኘን የበረከት ፍሬ ማለት ይሄ ነው። በዚህ ዘመን በዚህ በ2014 በዘመነ ማርቆስ አምና ያየነው አምና የሰማነውን ቸሩ መድኃኔዓለም አታሳየን ብሎ መጸለይ፣ የሰላም ጊዜ የፍቅር ጊዜ አድርግ። ዛሬ ምድርን የሞላት ይህ ክፉ ነገር ሁሉ ከዚህ ከቅድስት ሀገር የእግዚአብሔር ሀገሩ ከሆነችው ዘወትር ካህናት እንደ መላእክት እግዚአብሔርን ከሚያመሰግኑባት እናንተ ምዕመናንን በቤተ መቅደሱ ዙሪያ ቆማችሁ በምትማጸኑባት ሀገር ታይቶ ተሰምቶ የማይታወቅ እንዲህ አይነት ፈተና ሰይጣን አምጥቶብናልና ለአንዴና ለመጨረሻ ከሀገራችን ይህን ክፉ ነገር ያጠፋ ዘንድ ምን ማለት ይገባል? ቁጭ ብለን ማማት ነው የሚያስፈልገን? እንዲሁ መለያየት ነው መወጋገዝ ነው የሚያስፈልገን? ሀገርን ሊመሩ ህዝብን የሚጠብቁ አደራ የተሰጣቸው ሰዎች የሚችሉትን ያህል ይደክማሉ፣ ይታክታሉ። የኃላፊነት ስራቸውን እነሱ ይሰራሉ። የህዝቡ ደግሞ እርዳታ ከጎን የመቆም ሁኔታ ደግሞ ድንጋይ ማቀበል አይደለም፣ ወደ ማን መጸለይ የመጀመሪያው አቅም ምንድን ነው? ለዚህ ነው ብዙ ጊዜ ኃላፊነት ያላቸው ሰዎች አባቶች ጸልዩ፣ ምዕመናን ጸልዩ፣ ከመካከላችን ቀድሞ እግዚአብሔር የሚሰማው ሰው እሱ ብቻ ነው የሚመጣው። እኛ በሰውኛ አመለካከት ብዙ የምንንቃቸው ሰዎች አሉ። ምንም የተሻለ ነገር ሳይኖረን ከማንም ሳንበልጥ እጃችን ቀስረን ጽድቃችን ከሰዎች ጽድቅ ሳይበልጥ እንዲሁ ፈርዶብን ሜዳ ላይ መናገር ነፃነት ስለሆነ ሰውን እንተቻለን። ሌላ ቀርቶ ቤተ መቅደሱ የሚያገለግሉትን አባቶች ማንጠልጠሉ መናቁ ለዚህ ነው ውዳሴው ምስጋናው ለምሕረት ለቸርነት የማይሆን ሁሉን ለበጎ ብለን ነው። የሁሉ ነገር ሚዛን በማን እጅ አለ? በመድኃኔዓለም እጅ አለ። ካህኑን የሚመዝንበት ምዕመኑን የሚመዝንበት እንዲህ አይነት ምስቅልቅል ያለ ነገር ውስጥ እንንገባ ጣጣውንና መከራውን በራሳችን ወደን ፈቅደን ያመጣል። አሁን መመለስ እግዚአብሔር አምላክ ከአሕዛብ ይልቅ እስራኤል ለሱ ሳይቀርቡት ቀርቶ አይደለም። በተቆጣቸው ጊዜ ልጆቹ እስራኤል ዘዝዳን ማንን ነው የሚያስነሳው? ከነሱ የባሱትን በጣዖት የሚያመልኩትን እነ ናቡከደነፆርን እነ ፈርዖንን አስነስቶ ይቀጣል። ስለዚህ ዛሬ መከራው ሲመጣ መከራው የሚያመጣውን ነገር ስንሰራ ያልተሳቀቀን መከራው ሲመጣ መሳቀቁ ምንም ሊጠቅመን አይችልምና ወደ ልባችን ተመልሰን ግን አንድ ቀን እግዚአብሔር የአንደበትን የምላስን ብቻ ሳይሆን የልቡን እያንዳንዱን ቆጣሪ እግዚአብሔር ይመረምራል። የልቦናችን ቆጣሪ ይከፍትና መድኃኔዓለም ይመረምረዋል፣ ያነበዋል። ቸርነቱና ምሕረቱ የበዛልን እግዚአብሔር እንዲሁ እሱ አሳምሮ በፈጠረው አካል ስፍር ቁጥር የሌለው ኃጢአት እንሰራለን። ይሄ እግራችን ወደ ተቀደሰው ደብር ወደ ተቀደሰው ቦታ እንዲመጣ ነው። እግዚአብሔር ደግሞ የፈጠረውን እግር ላይ ቆጣሪ አድርጌ እከታተላለሁ። ስንት ቦታ ሲኳተን የሚገርም ነገር ቆጣሪ ሊደረግበት ስንት ነገር እግዚአብሔር ከክፉ ነገር ይጠብቃል እንጂ ስንት ነገር የምንዳስስበት እጅ ላይ እግዚአብሔር ቆጣሪ ሊያደርግ ጉዳይ ይፈለው። ይሄ ምላስ ሰደድ እሳት ነው። ምላስ ዓለምን ሁሉ ለማጥፋት አቅም አላት። ምላስ ከአንድ ክብሪት የተጫነች እሳት ሰደድ እሳት ትሆናለች፣ አገርን ጫካን ታቃጥላለች። ከአንድ ሰው ምላስ የምትወጣ ክፉ ነገርም አገር ታቃጥላለች። እግዚአብሔር ምላስ ላይ ቆጣሪ ያደርግ፣ አንደበት ላይ ፈጣሪ ቆጣሪ ያደርግ ይላል። እንኳን በወር አይደለም እንደ ውሃና እንደ መብራት ቆጣሪ መክፈት ያለበት በእያንዳንዱ ቀኑ ቢቆጥር ገንዘብ ማስቆጠር ከፈለገ እዚያ ጉዳችን ብዙ ነው አይደለም? ሁላችን እናውቀዋለን። ይሄ ልባችን ትርታ ላይ እግዚአብሔር እስትንፋስ ላይ እግዚአብሔር ቆጣሪ ቢያደርግ አያችሁ። እግዚአብሔር የሰጠንን እኮ
እኮ ሀብት ቅድም ያለው በበረከቱ ፍሬውን ስለሰጠን እንጂ በእያንዳንዱ ላይ የአገልግሎት ዋጋ ሊጠይቅ እግዚአብሔርን ወይም እያንዳንዱ ነገራችን እግዚአብሔር በገንዘብ ግዙ ቢለን ዓይን በገንዘብ ይገዛል? እጅ በገንዘብ ይገዛል? እግር በገንዘብ ይገዛል? ዛሬ የገንዘባቸው ብዛት ሕይወት አላመጣላቸው ብሎ ጤንነት አላመጣላቸው ብሎ ዓለምን ሲባክኑ የሚኖሩ ሀብታሞች ቢያንስ እንኳን ከድሃው የምንለይበት ሀብታችን ነውና በሀብታችን ብዛት እንድናለን ብለው አውሮፓን ዙረው አጥቷቸው የቀሩ ያችን ለሁሉም የተዘጋጀችውን 3 ክንድ መሬት የሚያገኙ አንዱ አይደል? ስለዚህ ጤናን እግዚአብሔር ካልሰጠ ገንዘብ አይገዛም። ጤንነትን እዚህ ገንዘብ አይገዛም። የተከበራችሁና የተወደዳችሁ ምዕመናን፣ ስለዚህ ቤተክርስቲያን በዚህ ዘመን የምታስተምረን ዓመቱን ደክመን ወጥተን ወርደን ከእግዚአብሔር ስላገኘነው የበረከት ፍሬ ስለሆነ ፍሬ ይባላል። ይሄ አንድ ሳምንት ጊዜ ማለት ነው። በ16 የመስቀሉ ዋዜማ የተመለሱ የበዓል ነው። ዙሮ ከ9 እስከ 16 ድረስ የፍሬ ጊዜ ይባላል። ፍሬ እንድናፈራ መሬቱ ሁሉ የተሰጣትን አደራ መልሳ በፍሬዋን በበረከቷ እኛን እንድታጠግብ ያደረገ የአባቶቻችን አምላክ እግዚአብሔር ስሙ ይመስገን። ሁላችንም በዚህ ዓለም ስንኖር ከኛ የሚጠበቅ የሃይማኖት ፍሬ፣ የምግባር ፍሬ፣ የጽድቅ ፍሬ፣ የክርስትና ፍሬ ያስፈልጋል። እንዲሁ ሁልጊዜ ቅጠል ብቻ ሆነን ጌታ በመንገድ ሲያልፍ ፍሬ ያጣባት በለስ እድል ፈንታዋ ምን እንደሆነች እናውቃለን። ከኔ ጋር ናችሁ ምዕመናን? አዎ፣ እኛ ራሳችን ዓይናችን አፍጥጠን ማሳ ላይ የዘራነው አዝሪት ላይ ነው ፍሬ የምንፈልገው። እግዚአብሔር ደግሞ ዓይኑን አንስቶ ማን ላይ ፍሬ ይፈልጋል? ከኔና ከእናንተ። ምን ያህል የሃይማኖት ፍሬ አፍርተሃል? ምን ያህል የምግባር ፍሬ አፍርተሃል? ምን ያህል የትሩፋት ፍሬ አፍርተሃል? ምን ያህል የክርስትና ፍሬ አፍርተሃል? ሁላችንም በባዶነት እንዲሁ ዕድሜ ልካችን በመመላለስ ፍሬ ሳናበራ ቅጠል ብቻ ሆነን በጌታ ፊት እንዳንቆም እግዚአብሔር ይሰውረን ከዚህ። አዎ አንዱ ተናጋሪ ምንድን ነው ሲል የሰማው በዚህ በዘመኑ ቋንቋ የተውኔት ሰው ነው ማለት ነው። ስትዩዋ ምን አለችው? ይህንን ሰውነት ግን ስንት ዓመት ኖርክበት አለችው። 40 ዓመት ኖሬበታለሁ አላት። በመካከል ሌላ ነገር አለ፣ እሱ መለስ አልፈለኩም። ግን አለ እሱ አንድ እውነት አመነ። 40 ዓመት እድሜ ሆኗል። 40 ዓመት ግን እንደምታይኝ እንደተፈጠሩ አንድ ስራ ሳልሰራበት እጄንም እግሬንም ይሄንን ቁመናዬንም ይሄን መልኬን ይዤው ስዞር ነው የምውለዋል። ምንም ተግባር ፍሬ ያላፈራሁበት ነገር አንዳችም ነገር የለኝም። ስለዚህ እኛ ይህን ያህል መዋዕለ ዕድሜያችን እግዚአብሔር ቢያበዛው መቼም በምድር ላይ የመጨረሻው የምንፈራው ነገር ሞት ነው። እንዳንሞት እግዚአብሔር ከልክሎልን ሞትን 1000 ዘመን ብንኖር ለጉድ የምንኖር ከሆነ ምን ይጠቅመናል? እንዲሁ በቁምነት ላይ ስንንዘላዘል መኖር፣ ስንንዘላዘል የመከራ ጊዜ መኖር እኮ ማለት ነው። ፍሬ የምናፈራበት የጽድቅ ዘመን ከሆነ 250 ዘመን እንደኖረው እንደዚያ እንደ ካህኑ እንደ ነቢዩ እንደ ስምዖን የምንኖረው እድሜ ከሆነ የተባረከ እድሜ ነው። ፍሬ ያፈራንበት እድሜ ነው ማለት ነው። ስለዚህ ያንቆረብን ለመቁረብ የእግዚአብሔርን ቃል ሰምተን የማናውቅ ለመስማት፣ ኪዳን አድርሰን የማናውቅ ኪዳን ለማድረስ፣ ጸበል ጠጥተን የማናውቅ ጸበል ለመጠጣት፣ በቅዱስ መስቀሉ ተባርከን የማናውቅ በመስቀሉ ለመባረክ፣ ወደ ቤተ ክርስቲያን እየመጡ አምልኮተ እግዚአብሔር ለመፈጸም ያልዋልነው በዚህ ስርዓት ለመኖር ወስነናልና ለመጨረሻ በጌታ ፊት ፍሬ ልናፈራ ይገባል። ክርስቲያን ይገባል። እግዚአብሔር የውጭ ሳይሆን የውስጥ ነው የሚያየው። ክርስትናም ደግሞ የማስመሰል የስም ህይወት አይደለም፣ በህይወት የሚኖርበት ነው። ተጋድሎ የሚጠይቅ ህይወት ነው። ክርስቲያን ተጋድሎ የሚጠይቅ ነው። ከዚህ የተነሳ እኛም በህይወታችን 30፣ 60፣ 100 ፍሬ አፍርተን እግዚአብሔር አምላክ ዓለም ሳይፈጠር ለልጆቹና ለወዳጆቹ ያዘጋጀውን ሰማያዊ መንግስቱን ለመውረስ እንድንበቃ ያስፈልጋል። ክርስቲያን እንድንበቃ ብዙዎቻችን
ገና በር ላይ ቁመን በብዙ ማስፈራሪያ አጥራጥረን ከእግዚአብሔር የምንርቅበት ምክንያት እያበዛናል። ወደ ቅዱስ ቁርባን ለመቅረብ ምክንያታችን አጥራችን ብዙ ነው። መጥተን ሰዓታት ለመቆም በቤተ መቅደስ ዙሪያ ለመጸለይ ለማመስገን እግዚአብሔርን አጥራችን በጣም ብዙ ነው። ከእግዚአብሔር ለመሸሽ ለመራቅ የምናጥረው አጥር ማለት ነው። ፍሬ ለማፍራት ማለት ይሄ እኮ ነው። ያችን በለሷን ማለት ነው ፍሬ አጥቶባት ጌታ ረገማት ይላል። በለስ ቤተ እስራኤል ሙሉ በለስ እኮ እስራኤል ናቸው ወልጌታ ሰውን እኮ ነው በበለስ አዎ በለሴ ያቺ የተከልኳት በማሳዬ ላይ ጊዜ ያጠፋሁባት የተንከባከብኳት በለሴ አዎ ምንድነው ያለው እግዚአብሔር አምላክ በነቢዩ ላይ አድሮ ሆምጣጣ ፍሬ አፍርታለች። ስለዚህ እኛ የሰው ልጆች ለእግዚአብሔር የሚጣፍጥ ለእግዚአብሔር የሚመች በቸርነቱ በምሕረቱ ፊት ያቆመን የሚችል መልካም ፍሬ ካላፈራን እንደ በለሷ የሚጠብቀን ያርግማን ስለሆነ ነው። ክርስቲያኖች እግዚአብሔር አምላካችን እንግዲህ ሁላችንም በዚህ ቤተ መቅደስ ይህን ያህል ደስ በሚል ብዛትና መንፈሳዊ ስርዓት ሁናችሁ እግዚአብሔርን ቃል ስትሰሙ ስናይ እኛ በድካማ ባህሪ ነው የምናስበው። ከእኛ በላይ እናንተን የሰበሰበ እኛንም በድፍረት በዚህ አውደ ምሕረት እንቆም የፈቀደ እግዚአብሔር ምን ያህል ደስ ይለዋል። ክብርና ምስጋና ለእሱ ይሁንና መቼስ ያየነውን የሰማነውን እንመሰክራለን ብሏል ወንጌላዊ ዮሐንስ። አሁን ከዚህ በፊትም እግዚአብሔር ፈቅዶልኝ ከሁለት ጊዜ ያላነሰ በዚህ አውደ ምሕረት ላይ ቆሜያለሁ። ትንሽ ጊዜ ወርዘም ቢልም ያው የሚያውቁ ሰዎች ስለሚያውቁ ማለት ነው። ያኔም ደስ የሚል ጉባኤ ቢኖርም ዛሬ ደግሞ እጥፍ ድርብ ሆኖ እንዲህ አይነት አውደ ምሕረቱ በሰው ሞልቶ እኛም አይናችን በእናንተ ጠግቦ እናንተም ለቃሉ ፍቅር ኑሯችሁ እንዲህ በስታችሁ እንዲህ ለቤተ ክርስቲያን ታዛዥ ሆናችሁ በማየቴ እግዚአብሔርንም አመስግኛለሁ። እኔም ደስ ብሎኛል። እግዚአብሔርን አመስግኑት። አብራችሁ በመከራውም በደስታውም በመንፈሳዊ አገልግሎቱም በልማቱም ስራ ከአስተዳዳሪው ጋር ቆይታችኋል። ነገር ግን እሳቸው ወደዚህ ደብር ተሰይመው ከመጡ ጊዜ ጀምሮ እኔ የመጣሁበት ለመጀመሪያ ጊዜም ስለሆነ እኒህ ሐዋርያ እኒህ አገልጋይ አባት እውነትም ከእግዚአብሔር የተቀበሉትን አደራ መንጋውን የመሰብሰብ ስራ ለወንጌል ቅድሚያ የመስጠት ስራ ከመምህራን ወንጌል ጋር ተባብሮ የቤተ ክርስቲያን ቁልፍ ነገር ትልቁ ተልእኮ ወንጌል ስለሆነ ለዚህ ነገር ቅድሚያ ሰጥተው በዚህ አይነት ሁኔታ በስታችሁና አገልግሎቱም እንዲጠንክሮ በማየቴ ደስ ብሎኛል። ፈጣሪን አመስግኑ በዚህም ነገር ማለት ነው። እንግዲህ ሐዋርያው ዘመኑን ዋጁ ይላል። የሕዝቡን ስነ ልቦና የሽማግሌውን የእናቶችን በማዕከላዊ ዕድሜ ያሉትን በወጣትነት ዕድሜ ያሉትን በሕፃንነት ዕድሜ ያሉትን ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ብሎ ሁሉንም መጠበቅ እንደሚያስፈልግ ሐዋርያዊ ኃላፊነት ስለሆነ ሁሉንም በየደረጃው እንዲህ አድርጎ በመሰብሰብ ይህንን ሁሉ አገልግሎት ሲሰጥ ማየት ሌሎቹም የልማት ስራዎች ይህ ጥንታዊና ታሪካዊ ቦታ ነው። ቤተ መቅደሱ ጥንቃቄ በተሞላበት ነገር አሁን በደረሰበት ደረጃ ደርሶ እንዲህ እያማረበት በቀጣይነትም ደግሞ ሌላ ኪነ ጥበብ ስራ የሚጠይቅ ሆኖ አሁን በደረሰው ደረጃ እንዲደርስም ደግሞ የአስተዳዳሪው አስተባባሪነት ትክክለኛ መሪነት የእናንተም መተባበር ስለሆነ እግዚአብሔርን በዚህ እናመሰግነዋለን። ክብርና ምስጋና ለእሱ። ሌሎቹም በዙሪያው ያሉ የልማት ስራዎች እውነቱን እውነት ማለት ስላለብን እንጂ በአውደ ምሕረት ለመሞካሻሸት እንዳልሆነ ሁሉም ያውቃል ማለት ነው። ሌሎቹም በተጓዳኝ እየተሰሩ ያሉ የልማት ስራዎችም ለዚህ ደብር እንደ ታላቅነቱ እንደ ቀዳማዊነቱ የሚመጥኑ ሆነው እየታዩ ናቸው። መቼስ መልካም ዛፍ መልካም ፍሬ ያፈራል ነው። ከእሳቸው በፊት የነበሩ የቤተ ክርስቲያን ሊቅ እንግዲህ እውነትም በቅዱስ ያሬድ ፊት ቆመው ሲያገለግሉ
በእግሬ ደህና አገልጋይ ደህና አባት ተካለት ለመንጋው እያሉ የጸለዩ ይመስላል። እንዲህ አይነት ሰው መተካት፣ እንዲህ አይነት ታዛዥ አገልጋይነት ዘመኑን የዋጀ እውቀት ያለው የቤተ ክርስቲያናው መሰረታዊ እውቀት ያለው የሕዝቡ ስነ ልቦና የሚገባው ምን መሰራለት እንዳለበት ሁሉ የሚያውቅ ትልቁ የቤተ ክርስቲያን ሀብትና ጸጋ በሰላምና በፍቅር ሕዝቡን መምራት ነው፣ መንጋውን መምራት ነው። ማህበረ ካህናቱ ቢኖሩ እንኳን ችግሮች ቀስ ብሎ በመደማመጥና በማስተዋል ሁነን ነገሮችን ከፈታን የሚመጣ ነገር የለም። አዎ እንዲሁ አንሳ ኃይለ ከብሮ በጥራጭ ቢመጣ እንኳን ሁሉም ሰው ይጸየፈዋል ማለት ነው። ከመሬት ተነስቶ ሰላማችን ሊነሳን የሚችል ክፉ ነገር ቢመጣ እንኳን ሁሉም በአንድ ልቦና የሚያምን ስለሆነ ክፉ ነገርን እናርቃለን ማለት ነው። በሁሉም ነገር እንግዲህ የመከረን ያስተማረን በዚህ በቅድስናው ቦታ ያሰባሰበን የአባቶቻችን አምላክ እግዚአብሔር ስሙ ይመስገን። አስቀድሜ እንዳልኩት ቸር አምላክ የድንግል ማርያም ልጅ መድኃኔዓለም ይህንን ዘመን እንደው ለአንዴና ለመጨረሻ አሁንስ ይበቃችኋል፣ ይህንን የምናየውን በብዙ ስጋት ከዚህ የከፋ ነገር ያመጣብናል ያልነውን ነገር ሁሉ በአንድ ጊዜ በቸርነቱ ጸጥ ያድርግልን መድኃኔዓለም። አዎ ጸጥ ያድርግልን። እንዲሁ መቼስ አንድ ነገር ከመጣ ሁላችንን የሚያስተማማ የሚያለያይ ነው። እየበታተነን ያለውን በሰፈር በወጥ ሁሉ ደንበር እየሆነብን ያለውን ነገር ሁሉ መድኃኔዓለም ከመካከላችን ያጥፋል። ሁላችሁም እናቶችም አባቶችም አንድ ልቦና ሆናችሁ ጸልዩ። የእግዚአብሔርን ቸርነትና ምሕረት ጠይቁ። ዘመኑን የቸርነት የምሕረት ዘመን ያርግልን፣ የሰላም የፍቅር ዘመን ያርግልን። እግዚአብሔር አምላክ አነሳስቶ ስላስጀመረኝ አስጀምሮም ስላስፈጸመኝ ክብርና ምስጋና ለእሱ ይሁን። ወስብሐት ለእግዚአብሔር። እስኪ ብድግ በሉ፣ ብድግ በሉና ከታች ያላችሁ ወደዚህ ቀረብ በሉ። በዚህ በኩል ያላችሁ ግዴላችሁም ፀሐይ ይምታል። ምነው ፀሐይ መጥቶን ሀገራችን ሰላም ባደረገልን መድኃኔዓለም ያለ ዝናብ